ጤና ይስጥልኝ አድማጮች እንደምን ቆያችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ይገኛሉ። ከፓርላማው አሁን የተሰሙትን መረጃዎች ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ አብረን እንቆይ። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ከአበዳሪ ሀገራት ጋር ባደረገችው የተሳካ ንግግር ምክንያት በአሁኑ ሰዓት ዕዳ የመክፈል ምንም አይነት ችግር እንደሌለባት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከአበዳሪ ሀገራት ጋር እየተደረገ ባለው ድርድር $4 ቢሊዮን የዕዳ ሽግሽግ እንደሚደረግ መረጋገጡንም ገልጸዋል። ጠቅላይ ሚኒስትር አብይ ዛሬ ማክሰኞ ጥቅምት 18 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡት ማብራሪያ የመጀመሪያ ክፍል ያተኮረው በኢኮኖሚያዊ ጉዳዮች ላይ ነው። አብይ ያለፈውን 2017 ዓ.ም በኢትዮጵያ ታሪክና የታሪክ እጥፋት ውስጥ ትላልቅ ጉዳዮችን ያሳካንበትና የስኬት ዓመት ሲሉ ገልጸውታል። መተግበር ከተጀመረ ከአንድ ዓመት በላይ የሆነውን የማክሮ ኢኮኖሚ ሪፎርም 5 ዋና ዓላማዎችን ይዞ እንደተነሳም አስረድተዋል። ማክሮ ኢኮኖሚ መዛባትን ማድረቅ፣ የንግድና ኢንቨስትመንት ከባቢን ማሻሻልና ማዘመን እንዲሁም የዘርፎችን ምርታማነትና የመወዳደር አቅምን ማሳደግ የሚሉትን ግቦች በቀዳሚነትም ጠቅሰዋቸዋል። የመንግስትን የማስፈጸም አቅም ማሳደግና ዘላቂ የፋይናንስ ስርዓትና ጥራት ያለው እድገትን ማረጋገጥ የሚሉትን የሪፎርሙ ግቦች እንደነበሩ ለምክር ቤቱ አባላትም ገልጸዋል። አብይ በዛሬው የፓርላማ ማብራሪያቸው ወደ ስልጣን በመጡበት ወቅት የነበሩ የኢኮኖሚ አፈጻጸም ቁጥሮችን ካለፈው ዓመት ጋር በማነጻጸር በዚሁ የሪፎርም ስራ የተገኙ ስኬቶችንም አብራርተዋል። መንግስት ገቢ በምን ያህል ደረጃ እንደጨመረ ሲያስረዱ በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ፣ በዚህ ዓመት 1 ትሪሊዮን ብር ይጠበቃልም ብለዋል። የኤክስፖርት ገቢ ላይም ጉልህ መሻሻል መኖሩን የገለጹት አብይ በዚህ ዓመት በ4 ወር ብቻ የተገኘው ገቢ በ2016 ሙሉ በጀት ዓመት ከተገኘው እኩል መሆኑንም ጠቅሰዋል። አብይ ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የሚለውን ሀሳብ እንደሚስማሙበት ለፓርላማ አባላት የተናገሩ ሲሆን ነገር ግን ሀገሪቱ ያለባት የዕዳ መጠን ከ23 ቢሊዮን ዶላር እንደማይበልጥ በመግለጽ የአፍሪካን ኢኮኖሚ በቀዳሚነት የሚመሩ 3 ሀገራት ከኢትዮጵያ በብዙ እጥፍ ዕዳ እንዳለባቸውም አስረድተዋል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያንን ያህል አስደንጋጭ ባይሆንም የኛ መጥፎ የሆነው ግን ብድር የወሰድንበት መንገድ ነው። አብዛኛው ብድር ኮሜርሻል ብድር ነው ሲሉ የሀገሪቱ የብድር አይነት በአጭር ጊዜ ብዙ መክፈል የሚጠይቅ መሆኑንም አብራርተዋል። የኢትዮጵያ መንግስት ከአበዳሪዎች ጋር ሲያደርግ የነበረው ድርድር ሀገሪቱ የወሰደችውን ኮሜርሻል ብድር በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ኮንሴሽናል ሎን እንዲቀየር ያለም እንደነበረም ገልጸዋል። የማክሮ ኢኮኖሚ ሪፎርሙ ከመጀመሩ በፊት የዕዳ ጫናውና የአከፋፈል ሁኔታው በዚህ ከቀጠለ ልንቸገር እንችላለን የሚል ስጋት እንደነበርም አንስተዋል። ሪፎርሙ መተግበር ከተጀመረ በኋላ በተደረጉ ድርድሮች ግን የተሳካ እንደነበሩ ገልጸዋል። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይሄ ታላቅ ድል ነው፣ የሪፎርሙም ውጤት ነው ሲሉ መንግስታቸው አግኝቶታል ያሉትን ስኬትም አሞካሽተዋል። ከዚህ የዕዳ ሽግሽግ ውስጥ እስከ 4 ቢሊዮን ዶላር ያለው የተረጋገጠ እንደሆነ የገለጹት ጠቅላይ ሚኒስቴሩ ቀሪ ድርድሮች ግን መኖራቸውን ተናግረዋል። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም ሲሉም ለምክር ቤቱ አባላት ተናግረዋል። አሁን ዕዳችንን ለማስተዳደር ችግር የለብንም ሲሉ ተደምጠዋል። ጠቅላይ ሚኒስቴሩ ኢትዮጵያን የ1 ቢሊዮን ዶላር ቦንድ ከያዙ የግል አበዳሪዎች ሲደረግ ስለነበረውና በዚህ ወር መጀመሪያው ላይ ያለ ስምምነት ስለተቋረጠው ድርድርም አንስተዋል። ዩሮ ቦንድ አበዳሪዎቹ ኢትዮጵያ ያሉባትን ሌሎች ብድሮችን ለማሸጋሸግ ሂደት ላይ ባለችበት ማዕቀፍ ውስጥ መታቀፍ አንፈልግም የሚል አቋም መያዛቸውን ገልጸዋል። አበዳሪዎች ይህንን አቋም የያዙት ኢኮኖሚያችሁ እያደገ ስለሆነ በሚል እንደሆነም አክለው ተናግረዋል። እድገታችንን አጋነው በማየት መክፈል ስለምትችል
በነበረው መንገድ ቢቀጥል የሚል ሀሳብ ነው ያነሱት። ድርድር እያካሄድን ነው። የእኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው ሲሉ የልዩነት ምንጭ የሆነውን ጉዳይ አብራርተዋል። የውጭ ምንዛሬ ክምችት ከለውጡ በፊት ከነበረው ከ10 እጥፍ ማደጉ እንዲሁም ለውጭ ገበያ ከሚቀርበው ምርት የሚገኘው ገቢ ለመጀመሪያ ጊዜ ከአገልግሎት ዘርፍ ከሚገኘው ገቢ መብለጡም በስኬትነት ያስነሷቸው ጉዳዮች ናቸው። አብይ የዋጋ ግሽበት እየተጠናቀቀ ባለው የአውሮፓውያኑ ጥቅምት ወር ወደ 11.7 በመቶ መውረዱንም ገልጸዋል። ከሪፎርሙ ዘመን ጀምሮ ዝቅተኛው የሚባለው የዋጋ ግሽበት ምጣኔ ይሄኛው ነው ያሉት ጠቅላይ ሚኒስቴሩ መንግስታቸው በዚህ ዓመት ይህንን ቁጥር ከ10 በታች እንዲወርድ እንደሚሰራም አረጋግጠዋል።